الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله تعالى وبركاته እንግዲህ ተከታዮቻችን አዎ ሰሞኑን አቋርጠን ነበረ ስራውን እናንተ አፉታ እንፈልጋለን በተለያየ ምክንያት ነው ይሄ ደግሞ መሆን የቻለው ያው ትንሽ የመብራት ችግር አለ አካባቢያችን ላይ ያው እንደምታወቀው በሞባይል እንትን እየቀዳን ነበር የምንለቅላችሁ ያው ቻርጅ ከሌለ ያስቸግራል እና ከሞባይልም ራሱ እስካጣን ድረስ ለመደወል ራሱ ስለሌለን ነው አፉታ ጠይቃችኋለን ይቅርታ እንድታደርጉልን ከዛ በመቀጠል እንግዲህ ያው ስድስተኛው ሸርጥ ላይ ነው ያቆምና አምስተኛውን ጨርሰን ስድስተኛው ላይ እንጀምራለን ማለት ነው አሳዲሱ ስድስተኛው ሸርጥ السلامة من الانتقاد على الشيخ ሼኽ ትጃኒያ ረዲየላሁ ዐንሁ የሰሩትን ማንኛውም ስራቸውን በእነሱ ላይ ከመጥላት ስራቸውን መጥላትን መተው ነው ከዛ ሰላም መሆን ነው የሰሩትን ስራ ጥሩ ነው ብሎ መውሰድ ብቻ ነው ማለት ነው ሼኹ ላይ የሚጠላ ሰው ይሄን ልክ አልሰሩም ይሄን እንደዚህ ያላደረጉም የሚል ነፍስ ካለችው ያው ከሸርጡ ያወጣዋል وما لا يعرف له وجها ምንም ነገር የማያውቅለትን ነገር የሰሩበትን ምክንያት የማያውቀውን ነገር ዝም ብሎ መጥላቱ አይሆንም የሰሩበትን ምክንያት እነሱ ስለሚያውቁ የነሱ ስራ አለመጥላት ነው ማለት ነው ሸርጡ من أموره يصح أن يكون له وجه من الحق ከእውነት እኮ ማለት ነው የሚያዋጣቸው ነገር በቃ ሐቂቃ ወደ ሸሪዓ የሚያዋጣቸው ነገር ሆኖ የሚበቃላቸው ነገር ሆኖ ነው የሚሰሩት ደሊል ሊኖራቸው ይችላል ሁጃ ሊኖራቸው ይችላል ይሄንን ሳቅ ማንንም በሸሁ ላይ ስራውን አለመጥላት ነው ማለት ነው قد خفي عليه በሙሪዱ ላይ እኮ ማነው ያ ሁጃ እነሱ የያዙት መረጃ ሊሰተር ይችላል ላቅ ይችላል ያ ባላወቀ ነገር ደግሞ ሼህን ከምን አምጥቶ ነው ይሄ ብሎ መጥላት አይሆንም ወሼኹ አዕለሙ ቢሸሪዓቲ ሼኽ ትጃኒያ እኮ ከሙሪዱ በላይ በጣም አዋቂ ነው በሸሪዓው ስለዚህ ምንም ሸሪዓውን ከኔ በላይ ነው የሚያውቁ ብሎ እሳቸው የወደዱትን የሰሩትን ነገር አለመጥላት ነው በእሳቸው ላይ ማለት ነው واحرص عليها منه ከሙሪዱ በላይ በጣም የጓጉ ናቸው ለሸሪዓው ስለ ሸሪዓውን በጣም ያወቁ ናቸው ስለዚህ ምንም ነገር ሳያውቁ የሆነ ነገር አይከለክሉም ወይ ደግሞ የሆነ ነገር አይሰሩም ያው መቀበል ብቻ ነው አለመጥላት ነው ማለት ነው ወለሁ አያጥሉ በዛሊከ الوجه بسبل المشروعات ከፈለገ ለመረዳት ያንን ነገር ያ ሙሪዱ ማፈለግ ነው በቁርአን በሐዲስ በየትኛው አግኝተው ይሁን ይያለ ማፈለግ ነው እንጂ ዝም ብሎ በእነሱ ላይ ስራቸውን አለመጥላት ነው ሰባተኛው አልኢዕቲቃዱ ፊ ሼኽ ረዲየላሁ ዐንሁ ጥሩ ይሰራሉ ብሎ ጥሩ በቃ ውስጡ ለሳቸው ጥሩ ኢዕቲቃድ ሊኖረው ነው እንኳን ስራቸውን ሊጠላ ኢዕቲቃድ ሊያደርግባቸው ይገባል ማለት ነው ጥሩ ስራ ይሰራሉ ሸሪዓን ይሰራሉ ብሎ ውስጡ ማሳመር ነው ክፉ አለመያዝ ነው በውስጡ ወተስዲቁ ሼኹን እኮ ነው እውነት ማለት ነው በሚሰሩት ፊ ጀሚዕ አቅዋሊሂ በተናገሩት ነገር ሁሉ ላይ እውነት ማለት ነው እንጂ ማስዋሸት አይሆንም ማለት ነው ውሸታቸውን ነው እዚህ ብሎ አለመናገር በቀልቡም አለመያዝ فإنها مطابقة للكتاب والسنة የነሱ ስራ ከሐዲስም ጋር ከቁርአንም ጋር የተያያዘ ነው እንጂ ምንም ከዛ ውጪ የሚሰሩት ነገር ስለሌላቸው በውስጡ ጥሩ ነገር ሊይዝላቸው ይገባል وكذلك جميع الاولياء رضي الله عنهم እንደዚሁ ናቸው ማንኛውም አውሊያዎች አህለ ጠራይቆች ከቁርአንና ከሐዲስ ውጪ አይሆንም ስለዚህ በእነሱ ላይ ስራቸውን ሊጠላ ይገባም ማለት ነው والمرتاب الذي لا ينتقد والمرتاب الذي لا ينتقد
በሸሁ ላይ የማይጠራ እንትና በሸሁ ላይ ጥሩ እዕትቃድ የሌለው ሰውዬ እና አሜተኛ የሆነ ሰው ወላ ያዕተቂዱ ጥሩ ነገርም ደግሞ በልቡ አይዝም ለሸሁ ስራቸውን አይጠላ አይወድ ዝም ብሎ ብቻ ግን እየሄደ የሚያማ የሆነ አመተኛ فهذا غايته أن يسلم من تكذيب الصادقين ይሄ ሰው የሚገባው ነገር እውነተኞችን ሰዎች አሪፎች ላያስዋሽ ነው ከዚህ ነገ መሆን አለበት ሰላም መሆን አለበት ولكنه لا يكون مريدا እንዲህ ከመሆኑ ጋር ያው ለራሱ ሲባል ነው እንጂ እንደዚህ ሆኖ ሙሪድማ አይሆንም ሰላም ሆኖ ሙሪድ ሊሆን አይችልም ግን ውስጡ ካልተቀበለ ጥሩ ይሰራሉ ብሎ ማምንበት ከሆነ ተሳርቦ ግን ሌላ ነገር ውስጥ መግባት የለበትም ለምን እስከ ኺታም ማጣት ድረስ ያደርስበታል ነኡዝ ቢላሂ ያው ከዚህ ሰላም መሆን ይገባዋል እንደዚህ ሆኖ ግን ሙሪድ ሊሆን አይችልም ሰላምም ቢሆን በመጥላት فإن الوصلة الروحية منوطة بطرح الشك ጥሩ ግንኙነት ማለት ሸክን ከውስጥ ጥሎ ነው እኔ በወንድሜ ላይ በሸኸ ላይ መጥፎ ሸክን ከሌለኝ ጥሩ ግንኙነት አለኝ ይባላል ያለዛ መጥፎ የሆነ ነገር በውስጥ ቋጥሬ ግንኙነት የለም وقبول خير العدل الصدوق وقبول خبر العدل الصدوق فيما هو ممكن جائز እውነተኛ የሆኑትን ትላልቅ ሰዎች አሪፎችን خبر መቀበል አድለኛ የሆኑ ቀጥተኛ የሆኑ የማይዋሹትን ሰዎች خبራቸውን መቀበል በጻፉት ክታብ ላይ ይሁን በተናገሩት ነገር የነሱን ንግግር እኮ መቀበል جائز ነው በሸሪዓ وعليه قامت الشريعة شريعውን በዚሁ ነው የቆመችው ማይዋሽን ሰው ትልቅን ሰው ሁሌ መጠራጠር አይሆንም فمن خالف شرطا من هذه الشروط ከነዚህ አሁን ከተነገሩት እስከ 7 ከተቆጠሩ ሸርጦች አንዱን እኮ ማን የተወሰው فقد انقطع عن شيخه ከሸኹ ጋር እኮ ማን ነው ካላቸው ግንኙነት ተቋርጧል ይሄ ሰውዬ ማለት ነው ورفع الاذن منه عنه في الحال የተፈቀደለትም ፍቃድ የተደረገለትም ዚክር ወዳው ከሱ እኮ ማን ነው ፍቃዱ ይነሳል እንዳልተፈቀደለት ይሆናል መቅራቱ አይሆንም ولا يعود الى الاتصال بالشيخ ወደ ከሸኽ ጋር እኮ ማን ነው ግንኙነታቸው ሊመለስ አይችልም حتى يتوب እስኪተውበት ድረስ ወደ አላህ እስኪመለስ እስኪጸጸት ድረስ ويجدد الاذن ሸኹ ጋር ሄዶ ደግሞ እንደገና ያንን ፍቃድ እኔ ተውብቻለሁ ብሎ እስኪያድስ ድረስ ويصدق في التمسك بها በዛይ በጠሪቃ በመስራትና በመያ እንደገና በመግባት እውነተኛ እስኪያደርግና እስኪያረጋግጥ ድረስ ያው ሰውየው ፍቃዱ ከሱ እጅ ሊነሳ ይችላል ማለት ነው ولا شك أن تكذيب العدل الصدوق ትክክለኛ የሆነ ሰውና እውነተኛ የሆነ ሰው እኮ ማስዋሸት እኮ في خبر جائز በጃኢዝ በሆነ ትክክለኛ ሰው እኮ እውነት ማለት ጃኢዝ ነው እንግዲህ በሸሪዓ በዛ በሸሪዓ ባቀበቃው ነገር ትልቅን ሰው ማስዋሸትና አድለኛ ትክክለኛ የሆነ ሰው ማስዋሸት ጥሩ አይደለም لا يجوز አይበቃም በሐዲሱ አይበቃም ትክክለኛ የሆኑትን አሪፎች ቀጥተኛ የሆኑትን ሰዎች የማይዋሹትን ሰዎች ነገሮቻቸውን ውሸት ማድረግ የተናገሩትን እውነት አለመቀበል ይሄ لا يجوز አይበቃም በሸሪዓ وإننا مأمورون شرعا እኛ እኮ ታዘናል በሸሪዓ ምንድነው የታዘዝነው بمحبة الصالحين صالحዎችን በመውደድ
እንጂ ጠልተን እነሱን በመጠራጠር ላይ አይሆንም። በል ወሳኢረል ሙስሊሚና እንደውም ከነሱም አልፎ ተራ ሙስሊሞችን እንድንወዳቸውና እንድናከብራቸው ሸሪዓው ያዘናል። ወዐደሚ ሰቢሂም ሸርዐን ወኢዛየቲሂም እነሱን አዛ ከማድረግና ከማስቸገርና እነሱን መሳደብ ወንቲቃሲሂም ቀድራቸውን ደግሞ ማጉደል ይሄ ተከልክለናል በሸሪዓ ማለት ነው። ማዳሙ አላል ሐቅ ላይ እስካሉ ድረስ እንዲህ ማድረግ እነሱን ከጠሪቃው ያስወጣል ከሸርጡ። ፈከይፈ ቢመን ነዘረ አላ ነፍሲሂ አልርቲባጠ ቢሱህበቲ ሳሊሒን ሳዲቂን ጠሪቀተ ቲጃንያ ላይ የገባው ደግሞ በዚህ ራሱ ላይ ፈርድ አድርጎ ማለት ነው እንደ ነዝር አድርጎ ዝክሩን የያዘን ሰው ደግሞ እንዴት አድርጎ ቀድሩ ማሳነስ ይሆናል? ይሄ ጥሩ አይደለም ነው። ከሸርጡ ያወጣል፣ ከጠሪቃው ያወጣል፣ ሸርጡን ማበላሸት ይሆናል። አልቂስሙ ታኒ ሁለተኛው ከፈሎ ከሸርጡ እንግዲህ ይሄኛው ሸርጥ ሲሐ እስከ 7 ድረስ ቆጥሮልን ያው ሸርጦቹን አስተምሮን ሄደ። እንደገና ቅስሙ ሳኒ ደግሞ ማ የተደረጁ ቢሙኻለፈትን ፊል ውቁኢ ፊማ ዩርፈዑ አንሁ ልእዝኑ ፊል ሐል እዝነ ጠሪቀተ ቲጃንያ ከእጁ እንዲወጣ የሚያስደርጉትን ነገሮች ላይ መስራት ይሄም በጣም ይከለከላል ይላል። ሂዶ እዝኑን ከእጃችን ሊያወጣ ይችላል። ወላ ዩዐዱ አን የኩነ ዋጅበን ፊዲኒ በዲን ውስጥ ዋጅብ ሆኖ የማይታይ ነገር ዲን ኢስላም ውስጥ ግን ጠሪቃ ውስጥ ገባ ብለህ ስታየው ደግሞ ያንን እንደ ሱና ይሆናል። በሸሪዓ ውስጥ ስናየው በዲኑ ውስጥ ግን ጠሪቀተ ቲጃንያ ውስጥ ስገባ ያንን ነገር ሁሌ በተደጋጋሚ በተውክ ያው እዝኑ ይነሳል። አላ ኩሊ ሙስሊሚን አራደ ሱሉከ ጠሪቅ ተጅሪድ አው ሩሕይ التجريد الروحي أو لم يرد ጠሪቃ መግባት ለፈለገም ላልፈለገም በዲኑ ውስጥ ዋጅብ ተብሎ ላልተቆጠረ ነገር እዚህ ውስጥ እንግዲህ ከሸርጥ የተቆጠረ ያለ ያንን ነገር መተው አይሆንም። አው አምራ ይጣለቡ ቢሂል ሙሪዱ የሚፈለግበትን መስራት የሚፈለግበትን ነገር መተው ፊ ኩል ጠሪቅን በማንኛውም ጠሪቅ ውስጥ ወይለም የኩን ሙሪደ ተርቢያትን ባይሆንም እነዚህ ነገሮች መስራት ሂዶ እዝኑን የጠሪቃውን ፍቃድ ከእጁ ሊያወጣ ይችላል። እንግዲህ እንደምንድን አምሳያ ነው ይሄ? አንደኛ አልሙሐፈዘቱ አላ ሳኢሪል ኡሙሪ ሸርዕያ ኢልመን ወዐመለን በእውቀትም በስራም ሸሪዓ የሚያዘንን ነገር ላይ ጠብቆ መስራትን ይመስል ይሄ እንግዲህ ትልቁ ሸርጥ ስለሆነ ሸሪዓ የሚያዘውን ነገር በእውቀትም በስራም ያንን መያዝ አለብን። ከዛ ውስጥ እንግዲህ ሚን ዛሊካ አልሙሐፈዘቱ አላ ሰለዋቲል ኸምሲ 5 አውቃት ሰላቶች ላይ ጠብቆ መስገድ ይላል። 5ቱን ወቅቶች ጠብቆ መስገድ ሸርጡ ነው። ይሄንን ሸርጥ የተወ ሰው ወዳው ሂዶ እንትኑ እዝኑ ከእጁ ይወጣል ማለት ነው። ወደዋሙል ኹሹዕ ፊሃ መዐል ፊ አውቃቲሃ ወመዐል ጀማዓቲን አምከና ከጀማዓ ጋር ደግሞ መስገድ። እንግዲህ አሁን በጀማዓ መስገድ ሱና ሙአከድ ነበረ፣ ዋጅብ አልነበረ። እንግዲህ ይሄንን ሂዶ ሁሌ ጀማዓ መተው ከጠሪቀተ ቲጃንያ ያወጣሃል። ኢን አምከነከ አንተን የተመቸህ እንደሆነ ነው እንግዲህ ያኛው። ያለዛ ወቅቱን ጠብቆ መስገድ ተመቸ አልተመቸ አይባልም ውዝር ከሌለ። ማእስትክማል ሹሩጢሃ ወአርካኒሃ ወአብዓድሃ ከፈለዋን የሶላቷን ግማሿን ጠብቆ ሩክኗን ጠብቆ ሸርጦቹን ጠብቆ ሸርጦች የምንላቸው ሶላት ውስጥ ሳይገባ የሚሰሩ ናቸው። 6ቱ ሸርጥ አለ። ያው ጧሃራን ይመስል ወደ ቅብላ መጠበቅ፣ እንደገና
ያንን ሁላ ብሎ 6 ሸርጦች ሩክን ደግሞ ከገቡበት በኋላ አርካኑ ሰላት አለ። ያንን ሁላ ጠብቆ መስገድ ያው ሸርጥ ስለሆነ ሙሐፈዛ በሱ ላይ ጠብቆ መስራት ይሄንን የተወሰው ከጠሪቃው ይወጣል። ወሀይአቲሃ ወደዋሚል ኹሹዕ ፊሃ ሶላት ውስጥ ደግሞ ኹሹዕን በኹሹዕ መስገድ አላህን በመፍራት ወልየቅረእ አልበስመለተ መዐል ፋቲሐቲ በስምላህን ደግሞ ከፋቲሃ ጋር ይቅራ ስረን ፊ ስሪ ወጀህረን ፊል ጀህሪ በሰላተ ስርያ ውስጥ በስር ይቅራ። በሰላተ ስርያ የሚኖር ዙሁርና አስር ላይ በስር ይቅራ ማለት ነው። ብስሚላህ ራህማን ራሂም። ሰላተል ጃህሪያ ከመግሪብ ኢሻ እና ሱብሂ ላይ ደግሞ ብስሚላህ ራህማን ራሂም ያለውን በጀህር ይቅራ። ይሄ ለምንድን ነው? ኹሩጀን ሚነል ኺላፊ ከኺላፍ ለመውጣት ማለት ነው። ይህንን አህለል መዛሂቦቹ እዚህ ላይ በጣም የተካለፉበት ስለሆነ ከፍ አድርጎ ይቅራ በኺላፍ ለመውጣት ከኺላፉ ለመውጣት ማለት ነው። ማጡማኒነት ፊ ሩኩዕ ወሱጁድ ሱጁድና ሩኩዕ ውስጥ ከመረጋጋት ጋር ረጋ ብሎ ይስገድ። ሩኩዕና ሱጁድ ወጡማኒነቱ ይላሉ እዛ ውስጥ ስለሆነ ቢቀድር 3 ተስቢሓትን ጡማኒና የምንለው እንግዲህ መረጋጋት የሚባለው ምን ያክል ነው? 3 ተስቢህን እስኪቀራ ድረስ አላል አቀል በትንሹ ከ3 ነው የሚጀምረው። 3 5 7 9 ሊቀራ ይችላል። ያው ሙንፈሪድ ከሆነ ብቻውን የሚሰግድ ከሆነ ነው እንጂ ኢማም ከሆነ እንደዚህ ማስረዘሙ አይሆንም፣ ይከለከላል። ስለዚህ 3 ተስቢህ እስኪቀራ ድረስ ረጋ ብሎ ሩኩዕና ሱጁድን የማይሰግድ ሰው ሸርጥን ስለተወ ከጠሪቃም ያወጣዋል። ጥሩ አይደለም፣ ኢዝኑ ይቀማል። ቢልቀድሪል ሙዕተዲሊ ነው እንግዲህ ይሄ 3 ተስቢሃት ይቅራን ነው መካከለኛ በሆነ አቀራር ለሰሪዕ ወለልበጢ ዝም ብሎ ምስበው አቀራር ሳይሆንም እንደገና ደግሞ እየተንተከተከ ቶሎ በመቅራት ሁሩፎቹን እስኪሰብር ድረስ ባዕዱል ሁሩፍ እስኪተው ድረስ በዚህ አይነት አቀራር ሳይሆን ሁሩፉን ቀርቶ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም 3 እስኪል ድረስ ኹሩጀን ሚን ኺላፊ መን አውጀበሃ ይሄንን 3 ተስቢሃት እስኪቀራ ድረስ እዛ ውስጥ ሩኩዕ ውስጥ በቆየት ሱጁድ ውስጥ በቆየት ዋጅብ ነው ብሎ የተናገሩ ስላለ እነሱና ላለመክለፍ ይላል። ወፊ ሱነኒ አንሁ ሰለላሁ ዐለይሂ ወሰለም በሱናቸው በረሱላችን ሐዲስ አለ። ምንድን ያሉት? ኢዛ ረከዐ አሐዱኩም ፈልየቁል 3 መራትን ሱብሓነ ረቢየል ዐዚም። እያንዳንዳችሁ ከማን ሩኩዕ ያደረገ ጊዜ እዛ ሩኩዕ ውስጥ እኮ ሱብሓነ ረቢየል ዐዚም 3 ጊዜ ይበል ብለዋል ረሱል ዐለይሂ ሰላቱ ወሰላም። ወዛሊከ አድናሁ ይሄ ትንሹ ነው ብለዋል። ወኢዛ ሰጀደ ፈልየቁል ሱብሓነ ረቢየል አዕላ 3 ወዛሊከ አድናሁ። እንደዚሁም ደግሞ በሱጁድ ውስጥ 3 ሱብሓነ ረቢየል ዐዚምን ይቅራ፣ ሱብሓነ ረቢየል አዕላን ይሄ ትንሹ ነው ብሎ ስለተናገሩ። ወፊ ሪዋየት ዳሪቁጥኒ ወጠበራኒ በእነሱ ደግሞ ትላልቅ ሙሐዲሶች ናቸው። እነሱ በተናገሩት ሐዲስ ውስጥ ደግሞ ሱብሓነ ረቢየል ዐዚም ወቢሐምዲሂ ሱብሓነ ረቢየል አዕላ ወቢሐምዲሂ ያለውን አክሎበት 3 እስኪቀራ ድረስ ነው ጡማኒና ብሎ ማለት ይላሉ። ወላ ኩሊ ሃል በጡማኒና መስገዱ ተፈላጊ ነው። ይህንን ጠቅ የሚያደርግና ከአነሁ ልክ ጥሬ እንትን በላ ዶሮ ጠቅ ያደረገ ሰው ሂዶ ሲበዛ ከጠሪቃውም ያስወጣዋል ይላል። ወልየተሐራ ደግሞ ያስተንትን ኢንቅተዳ ቢአሐድን በአንድ ሰው እኮ ማነው ሲከተል በኢማሜ አግኝቶ ሲከተል በማያውቅ ሰው ነገር ከሆነ ማለት ነው። አየኩነ ሚመን ዩተሚሙነ ሰላተ ይሄ ሰላትን አሟልቶ በእውቀት የሚሰግድ ሰው ነው ወይ? እንደገና ሙሳፍር ሆኖ ደግሞ የሚያጎል ሰው ነው ወይ ብሎ ሙሳፊር ከሆነ ተነስቶ እንዲሞላ፣ እንደገና ያለ እውቀት ደግሞ የሚሰግድ ከሆነ ከሱ ተነጥሎ ራሱ
በእውቀት እንዲሰግድ ያስተንትን ዝም ብሎ በማንም መከተል ተገቢ አይደለም ይላሉ። لا ينقص عن هذا القدر ከዚህ ከሶላቱ ኮማኖ ከተሐደደለት ሊያጎል ላይ ይገባም። ወአየኩና ሚን ሙስተቂም የአህሊ ሱነቲ ኢማሜው ደግሞ ኮማኖ ከአህለ ሱና ቀጥ ያለ ሰው መሆን ስላለበት ያንን ተሐሪ ማድረግ ማስተንተን ተገቢ ነው። ፈቀድ ነሰ ዑለማኡ አላ ከራሀት ልእቅትዳኢ ቢልሙብተዲኢ ኢቅትዳኢ ቢልሙብተዲኢ ሙብተዲዎች ላይ ኮማንድ ተከትሎ መስገድ ከራሃ በመሆኑ ላይ ዑለማዊ ተግባብተውበታል። ወልፋሲቂ ፋሲቅ ደግሞ ኮማንዶ ዛሂሩን ሙስሊም እስላም መስሎ ውስጡን ሌላ ፍስቅና ስራ የሚሰራን ሰው እኮ በሱ ተከትሎ መስገድ ያ ሰው ከራሃ ስለሆነ ሶላቱ ከራሃ ስለሆነ በዚህ ላይ ተግባብተዋል። ይሄንን ያስተንትን በኢማሞች ሲከተል ደግሞ በማንም ኢማም ዝም ብሎ መከተል የለም። ወመን አዳ አውሊያ አላህ ተዓላ ፈሁወ ፋሲቁን ቢገይሪ ሸኪን የአላህን ወልዮች የአላህን አውሊያዎች የትኛውም አለ ጠሪቃ የሆኑትን ሰዎችም እንደገና በቃ የአላህ ወልይ የሆነ ሰው የሚጠላ ሰው ደግሞ ፋሲቅ በመሆኑ ምንም አይነት ጥርጥር የለም። እንደነዚህ ላይ ተከትሎ ከመስገድ ተሐሪ ማድረግ ማስተንተን ይሻላል። ወሚን አልአውሊያኢ አሸይኹ ረዲየላሁ ዐንሁ ወዐንሁም ጀሚዓን አላህ ይውደድላቸው ከሁላቸውም እንጂ ከሸይኽ ጠሪቀተ ትጃንያም ከዛው ስለሆኑ እሳቸውን የሚጠላን ሰው ያው ተከትሎ መስገዱ ከራሃ ስለሆነ ያንንም ማስተንተን ይገባዋል። ሁለተኛው አደሙል አምኒ ሚን መክሪላሂ የአላህን መክር እኮ ማለት ነው ዝም ብሎ ሳያቅ አላህ የቀደረውን ነገር አላህ በሱ ላይ እንትን ያለውን ነገር ሳያቅ አማንየተል ካዚባ የምትባለችው ውሸት ምኞት ያችን ደግሞ ማጣት ነው። ሰው አላህ ይምረኛል እያለ በመማር ብቻ ላይ አትኩሮ መያዝን የአላህ መሺአ አይታወቅም ሊቀጣውም ስለሚችል ወሚንሁ ከዚህ ከአደመል መክር ከአልአምኑ ሚን መክሪላሂ ከምለው ነው አየርተኪበል ማዕሲየተ ኢትካላን አላ ረሕመቲላሂ ተዓላ አው ሸፋዓተ ነቢይን አው ወልይን ወንጀል ይሰራና ሰውየው አላህ ይምረኛል በምለው ላይ ይደገፋል። ሁሌ አላህ ይምረኛል ብሎ ወንጀሉን ይሰራል። ወይ ደግሞ ነቢይ ሸፋዓ ይሆኑኛል በማለት ወንጀሉን ይሰራል። ወይ ገሌ ወልይ እኮ ስለሚወደኝ ሸፋዓ ይሆነኛል ብሎ ሁሌ በሱ ላይ ተደግፎ ወንጀል መስራት ይሄ አምነል መክር ይባላል። አማንየተል ካዚባ የውሸት የሆነ ምኞት ነች እቺ። አላህ ሊቀጣውም ስለሚችል መፍራት አለበት። ቃለ ተዓላ ፈላ የእመኑ መክረላሂ ኢለል ቀውሙል ኻሲሩን የአላህን እኮ ማን ነው የወሰነው ውሳኔ በራሱ ላይ ይምረኛል ነው ይቀጣኛልም ደግሞ ቁርጥ አድርጎ ይቀጣኛልም ማለት ቁርጥ አድርጎ ደግሞ ይምረኛልም ማለት ይሄ ስለማይገባ በአላህ ላይ እንደዚህ ያደረጉት የሚያምን የለም። የከሰሩ ሰዎች ቢሆን እንጂ አላህን መክር የሚያውቅ ቀዳና ቀደሩን የሚያውቅ የሱ ውሳኔ የሚያውቅ ሰው የለም። ከሳራ ላይ የወደቁ ሰዎች ቢሆን እንጂ ይላል። ሶስተኛው ብሩል ዋሊደይኒ እናት አባቶቹን ለእናት አባቶቹ ኸይር መዋል ነው። የጠሪቃ ሸርጡ ሁለተኛው ውስጥ የሚካተተው ቃለ ተዓላ ወቢልዋሊደይኒ ኢሕሳነን በእናት አባቶቻችሁ ላይ አሕሲኑ ኢሕሳነን ጥሩ ነገር ስሩ ብሎ እንትን ስል ወዘከረ አልዓሪፉነ አነ አልዓቀ ላ ዩርፈዑ ለሁ አመሉን ኢለ ሰማኢ ዕቁቀል ዋሊደይን የአባት እናት ሐቅ ያለበት ሰው ምንም አይነት ስራ ወደ ላይ ወደ ሰማይ አይወጣለትም። የኸይር መዝገብ ላይ ሂዶ ሊከተብለት ወደ ላይ ምንም አትነሳለትም ብለዋል። ወቃለ ረዲየላሁ አንሁ ሼኽ ትጃንያም አሉ አላህ ይውደድላቸው ማለም የብረ ሊዋሊደይሂ ለም የተሰር ለው ሱሉኩ ሀዘ ጠሪቂ
እዚህ ጦሪቃ ላይ መግባት ምንም አይገራለትም። እናት አባቶቹን ያላስደሰተና ለነሱ ኸይር ያልዋለ ሰው ወደኛ መቀላቀል አይገራለትም ይላሉ። እሺ አራተኛው ሸርጡ ደግሞ እንደገና አላህ የተሰደረ ለኢጣኢ ውርድን ይሰጣለሁ ብሎ ለዚህ ራሱን ላያዘጋጅ ነው ማለት ነው። ለዚህ ደግሞ በዚህ ላይ አለመገኘት ነው። ውርድን ይሰጣለሁ ብሎ ውርድን ለመስጠት ምን ገይሪ ኢዝኒ ሰሒሕን ብቁ የሆነ ፍቃድ ሳያገኝ ብልኢጣኢ በመስጠት ላይ ውርድን ስጥ ተብሎ ብቁ የሆነ ፍቃድ ሳያገኝ ውርድን ይሰጣለሁ ብሎ ለዚህ ማብቃት ትክክል አይደለም። ከሸሪዓው ያስወጣል፣ ኢዝን ያስቀማል። ወቀድ ኑቂለ አን ባዕዲል አውሊያኢ ከከፈሎቹ አውሊያዎች እኮ ማነው የተወሰደ አኽባር አለ። አነ ደዕወል መሸኸቲ ቢልከዚቢ ሚን ዓላማት ሸቃኢ ወልዒያዙ ቢላህ የሸቅይነት ምልክት ከሸቅይነት ምልክት አንዱ ያልደረሰበትን ነገር እኔ ሸኽ ነኝ ብሎ ራሱን ማኮፈስና አንዳንድ ውርዶችን ሲሰጥ መታየት ትክክል አይደለም፣ ሸቅይነት ምልክት ነው ብለዋል። ከዚህ መጠንቀቅ ያስፈልጋል። አምስተኛው ሸርጡ አደሙ ተሃውን ቢልውርድ መታከትም ማጣት ነው፣ ደግሞ መተው ነው። በውርድ ላይ አለመታከት በየወቅቱ ወሚንሁ ተአኺሩሁ አን ወቅቲሂ ከወቅቱ ከተሰጠው ወቅቱ ከተነገረለት ወቅቱ ማቆየት ከዛ ከተሃውን ተብሎ ይቆጠራል። ከመታከት አልእክትያሪ ምርጥ የሆነ ወቅቱ ቢገይሪ ዑዝርን ያለ ዑዝር ከወቅቱ ማስቆየት አይገባም ማለት ነው። ሂዶ ኢዝን የሚያስቀማ ነገር ይሆናል። ይህም ፈኢነሁ ኢልተዘመሁ አላ ወጅህን መክሱሲን ልዩ በሆነ መልኩ ነው የያዘው ያን ውርድ ወቅቱን አውቆ ሁለመናውን ነገር ሸርጡን አውቆ የገባበት ስለሆነ ከወቅቱ አለማቆየት ነው ማለት ነው። ስድስተኛው ኢህትራሙ ኩሊ መን ካነ ሙንተሲበን ሊሼኽ ለሼኽ የሚጠጉትን ማንኛቸውም ሰዎች አሪፎች ሙሪዶችን እነዚህን ኢህትራም ማድረግ ማክበር፣ ጥሩ የሆነ ተገቢ የሆነ ክብር መስጠት። ላሲየማ አካብር አህሊል ኹሱስያ አላህ ለይቶ አሪፍና ሙረቢ ያደረጋቸውን በተለይ እነዚህን ኢህትራም ማድረግ ማላቅ ማለት ነው። ይህንን የሚገባቸውን እልቅናና ክብር ያላደረገ ከጠሪቃው ሂዶ መውጣት ይመጣበታል፣ ኢዝኑን ይቀማል። ሰባተኛው ሙጃነበቱል ሙንተቂዲና አለ ሼኽ ረዲየላሁ አንሁ በሼኽ ቲጃንያ ላይ ስራቸውን የሚጠሉትን ሰዎችን መራቅ ነው። ፈኢነ ሙኻለጠተሁም ከእነሱ ጋር ተወዳጅቶ አንድ ሆኖ መኖር ቀለ ትንሽ ነው። አንተኽሉወ ሚን ተግዲሪን ከመደፍረስ የሚያገል የለም ትንሽ ሰው ቢሆን እንጂ። ሼኽን ከሚጠሉ ጋር የኖረ ሰው ሂዶ እንደነሱ ይጠላል ማለት ነው። ስምንተኛው አደሙል ሙቃጧዓቲ መቆራረጥ መተው ነው። በይነሁ ወበይነል ኸልቂ ካላህ ኸልቅና በሱ መካከል ሁሌ መቆራረጥ አለመኖር ነው። አንዱን ያኮርፋል፣ አንዱን ይሰድባል፣ አንዱን ይዞልማል፣ አንዱን እንዲህ ያደርጋል፣ ፊቱ ይጨፈግጋል። እንዲህ እያለ ከሰው ጋር መቆራረጥ የሚያበዛ ሰው ሂዶ ጠሪቃውን ይቀማል፣ ኢዝኑ ይነሳል ማለት ነው እሱ ሳያውቅበት። ሚን ገይሪ ሙጂብን ሸርዕይን ይህንን መቆራረጥን የሚያስወጅብ በሸሪዓ የሚበቃ ነገር ካልተገኘ እንግዲህ በሸሪዓ የሚበቃው ላትዋሊ ማላዩዋሊ አላህን የማይገዛን ሰው ላተተኺዙ አድዊ ወአድወኩም ብለው አላህ እኔና የእናንተን ጠላት
ወዳጅ አርጋችሁ አትያዙ ብሎ አላህ የነገረ ሸሪዓው የነገረ አለ። በሱ ካልሆነ ዝም ብሎ ያለምንም ምክንያት ሰውን ያለ መቆራረጥ ነው። ላሲየማ ኢኽዋነሁ ፊ ጠሪቂ በጠሪቃ ውስጥ ያሉትን ወዳጆች ወንድሞቹን በተለይ ከነሱ ጋር መቆራረጥ በጣም ሂዶ የጠሪቃውን እዝን ከእጁ ሊያወጣ ይችላል። ጥሩ አይደለም፣ ከጠሪቃ ያስወጣል። ማኩረፍን ማብዛት፣ መሳደብን፣ መቆራረጥን። 9ኛው አልእጅቲማዑ ሊልወዚፈቲ ወልሀይለለቲ ኢንካነ መዐሁ ኢኽዋኑን ለይሰ ለሁም ዑዝሩን ምንም አይነት ችግር የሌላቸው ሰዎችና ዑዝር የሌላቸው ሰዎች በአካባቢው ካሉ ሙሪዶች ጠሪቀት ትጃንያ ካሉ ከነሱ ጋር ሀይለላም ወዚፋም ተሰብስቦ መቅራት ሸርጡ ነው። ይሄ ሂዶ እንግዲህ በተለይ እዚህ ላይ ብዙ ትኩረት የማይሰጥ ውርደን እየቀራው ነው እያለ ከጀማዓ የሚቆረጥ ሰው ብዙ ጊዜ የሚፈጅበት ሰው ሂዶ ኢዝኑ ይነሳበታል። እና ወንድም እስካለ ድረስ ዑዝር ያለው የሌለው ወንድም እስካለ ድረስ ከጀማዓ መቋረጥ በጀማዓ አለመቅራት ጥሩ አይደለም። ወመን ኻለፈ ሸርጠ ሚን ሀዚህ ሽሩጢ እነዚህ 9 አሁን ከቆጠርናቸው ሸርጦች አንዱን የተወ ሰው ፋልየርጂ አኒል ሙኻለፈቲ ከዚህ አይነት ስራው ይመለስ ፈውረን ቶሎ። ወልየቱብ ኢለላሂ ወደ አላህ ደግሞ ተውበት ያድርግና ይመለስ። ጀማዓት ከሆነ ወደ ጀማዓው ይመለስ፣ ተውበት ያድርግ። ወልየተመሰክ ቢሃ እንደገና ተመልሶ ኩማን በስራው ስራውን ይቀጥል፣ ጠሪቃውን ያዝ። ሐታ የዱመ ሰይሩሁ ወስሉኩሁ አካሄዱና ስሉኩ ያው እስኪ ቆይለት ድረስ እስከ ዕለተ ሞት እንዲቆይለት ወዳው ይመለስ። ካልተመለሰ ያው ከሸሪዓው ከጠሪቃው ሊወጣ ይችላልና ይላል። እንግዲህ በሰማነው ምን ሰራላህ ያርገን። እንዳልኳችሁ ስላለፈው እንግዲህ አፉታ አድርጎልን ዑዝር ነው። ነገ ኢንሻአላህ አልቅስሙ ሳሊሱ ካለው ላይ እንነሳለን። ወሰለላሁ ወሰለም ወባረከ አላ ሰይድና ሙሐመድ ወአሊሂ ወሰህቢሂ ወሰለም።